እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮች ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬው ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ ፋኒ ለጂጂክያ መልስ መለሰላት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ትትርፍ ይበልኝ። ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ ሰሞኑን አነጋጋሪ የሆነው ጂጂክያና ፋኒ እንደገና እንዳዲስ ማለት ነው። በፊት ታውቋቸዋላችሁ፣ በጣም ትሳደብ ነበረ። በጣም ብዙ ነገር እያለቻቸው በጣም ጥሩ ኑሮ ላይ ነበሩ። ምንም ነገር አይናገሩም። ልጅቱም እንደገና ፋሚም በጣም ብዙ ነገር እየተባለ ብዙ ጊዜ ምንም ነገር አይናገርም ነበር ማለት ነው። እንግዲህ ትናንትና ወጥቶ መልስ ሰጥቷታል ማለት ነው። እና እሷም እንግዲህ ወጥታ መልሱን ተቀብላ እንደዚህ የሚለው ብር አጥቶ ነው እንጂ እውነት እኔን እንትን ብሎ አይደለም፣ የተከራየው ቤት ትልቅ ስለሆነ ከዛ ብር አጥቶ ነው፣ ችግር የለውም ይሸቅል እያለች ነበረ ማለት ነው። እሱ ደግሞ ካሁን በኋላ ምንም ነገር አልታገስም፣ ስለዚህ ልጅሽን እኔ አይደለሁም የወሰኳት፣ ምክንያቱም ልወጣ ፈልጋ ነበር። እኔ ጋር ባመጣ ራሱ ሌላ ሰው ጋር ትመጣለች። ምክንያቱም ሌላ ሰው ጋር መወጣበት ምክንያት እቤት ውስጥ ስላልተስማማሻትና እቤት ውስጥ ጥሩ ነገር ስላላገኘች የመውጣት እድሏ በጣም ጫፍ ላይ ተደረሰ በኋላ ነው ያገኘኋት። እንደ ማንኛውም ሰው እንደ ማንኛውም ኢትዮጵያዊ አፈቀርኳት፣ ልጅሽን አገባኋት፣ ወለኩ፣ 2 ልጅ ሙሉ ወለኩ። 7 አመት ሆነን 7 አመት ድረስ እየተሳደብሽ ነው ያለሽው። እኔ ግን ዝም ብዬ ነው ያለሁት። ስለዚህ ካሁን በኋላ ዝም አልልሽም እያለ እንግዲህ ትናንትና ትናገር ነበር። ሁላችሁም ያያችሁት መሰኛ ቪዲዮውን በቲክቶክ እየተዟዟረ ነበር ማለት ነው። እና ስለዚህ በነገራችን ላይ የሰው ትዳር ውስጥ መግባት እናት በቃ ተተጋቡ በኋላ ተወለዱ በኋላ እንደዚህ በቃ ይሆናል የለ የሚያስጠላ ነገሮች የሚያስጠሉ ነገሮችን ማውራት በኋላም ለልጆች መከራ ነው። ምክንያቱም ልጆች እናታችን አያታችን እንደዚህ ነበረች። ልጆች ብዙ ነገር ይማራሉ። እነሱ ደግሞ ወልደዋል። በጣም ደስ የሚሉ እንትኖች ጥንዶች ናቸው እውነት ለመናገር ማለት ነው። እና ጂጂክያ ግን እዚህ ጋር ገብታ ልጇ ናት። በእርግጥ ልጇ መሆኗን ሁላችሁም ልጇ ናት። መጀመሪያ ታከድ መጀመሪያ ይሄን ነገር ታጀምረው ነበር እንደዛ ማለት። አሁን ግን እሷ ወዳ ፈቅዳ አግብታ ወልዳ ኑሮዋን እየኖረች እስካለ ድረስ መናገር የለባትም። እናትም ብኮን ኖሮ ማለት ነው። እውነት እሷ ወዳ ከሆነ ትዳሯ ላይ ቆንጆ ትዳር እየኖረ ነው፣ ጥሩ ትዳር እየኖረ ነው። ስለዚህ ትዳሯ ላይ እያለች የአንድ ሴት ልጅ በቃ እንደዚህ አይነት መናገር ባሏ እንደዚህ ነው ማን ነው ሙሙና ይቻላል ሙሙና ይቸበታለሁ ምናምን እያለች እንደዛ አይነት ነገሮች እውነት በጣም ይደብራሉ። ወላሂ ቤተሰብ በጣም ነው የሚደብረው ከምትሉት በላይ ማለት ነው። እና እንደዛ አይነት ነገር በጣም ከባድ ነው። አማት በተለይ እንደዚህ በቃ የሌለ ነገር ልጁ በነገራችን ላይ ማንኛውም ሰው በቃ እውነት ሁሉም ሰው በቃ በጣም ጠንካራ እንደሆነ በጣም ጎበዝ እንደሆነ ሁሉን ነገር ተቋቁሞ ምናምን እንደዚህ እዚህ ደረጃ የደረሰው ምክንያቱም አንድ ሰው እንደዚህ አይነት ይባል ከነ ቤተሰቡ ምናምን። ስለዚህ እሱ ደግሞ ስለወደዳት እሷም በቃ እሱን ወዳ ስለሆነ እሷ ብታወራ ብሎ ነበር የተቀመጡትና አሁን ግን ወደ ህግ እንደሚሄድ ተናግሯል ማለት ነው። እንግዲህ ጂጂክያም እንደ እናትነት ማለት ነው እናት ነሽ አንቺ እንደ እናትነት እንትንሽ ባትናገሪያቸው ምክንያቱም ሁሉም ሰው እንደ ማንኛውም እናት በቃ ታልፈለግሻቸው አንቺ በቃ ራስሽን ችለሽ ዝም ብለሽ መቀመጥ። እነሱ ኑሯቸው ነው የሚኖሩት አይደል? ስለዚህ አኗኗሪ ምናምን ብለውሽ ወይም የሆነ ነገር ብለው አይደለም እንግዲህ እነሱ ራሳችንን ችለን ያለ ነው እያሉ ያሉት ማለት ነው። እና ቤተሰብ እንደዚህ አይነት ነገሮች በጣም እውነት ያስጠላሉ፣ ይደብራሉ ማለት ነው። ምክንያቱም በተለይ ልጅ ያለበት ቦታ እንደዚህ አይነት ነገሮች መደረጋቸው እንደዚህ አይነት ነገር ያኔ መባላቸው ምናምን በጣም እውነት በጣም እኔ እንጃ ይደብራል። አንዳንድ ጊዜ ተታስቡት በቃ ብዙ
ማለት እንደ ራሳችሁ ሆናችሁ ሲሰቡት እንደዚህ አሁን እናንተ ቤተሰቦች ወይም ያንቺ ወይም ያንተ ቤተሰቦች በቃ እንደዚህ 7 አመት አብረህ የኖርካትን ሴት እስከ 7 አመት ድረስ ማለት ተተጋቡ ጀምረው ቀለበት ታሰሩ ጀምረው ነው ማለት ነው እንደዚህ አይነት ነገሮችን እንትን የሚሉት ማለት ነው። እኛ እንኳ ትናቃቸው ማለት ነው። እና ስለዚህ ይሄ ነገር አግባብ አይደለም። በቃ አንዴ የተወራ ተነገረ። የሚዲያም ሰው ራሱ በቃ 35 ጊዜ እንደዚህ በቃ ሚዲያ ላይ እየወጡ ምናምን እንደዚህ አይነት ነገር ይደብራል። ወላሂ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ እንጃ ምን ልበላችሁ። እናት እንደመሆን መጠን ይደብራል። ምክንያቱም እሷ ኑሮዋን ነው የምኖረው፣ እነሱም የራሳቸውን ኑሮ ነው የሚኖሩት። ሁሉም የራሱን ኑሮ እየኖረ ግን ጣልቃ የሚገባው ነገር እውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እናት የሆናችሁ ታውቁታላችሁ የእናትነት እንትኑን። እንደዚህ አይነት ነገሮች በጣም ከባድ ናቸው። ምክንያቱም ልጆች የሚተርፉ ናቸው። በተለይ ሚዲያ ላይ ያላችሁ ሰዎች ማለት ነው። ያልሆኑ ቃላቶችን መናገር፣ ያልሆኑ ነገሮችን ማለት ምናምን በጣም ነው ከምላችሁ በላይ በቃ ይደብራል። እኔ እንጃ ምን ልበላችሁ። እኔ ለራሴ እውነት ይደብራል ወላሂ። እና ስለዚህ እንግዲህ እውነቱን እሱ ደግሞ ፍርጥርጥ አድርገዋለሁ። ያለ የሌለ ነገር ምንም የምተወው ነገር የለም። ካሁን በኋላ አንቺ ሚዲያ ላይ ወጥተሽ ሁልጊዜ እንደዚህ እያልሽ ነበረ። አሁን ግን ምንም የምተወው ነገር የለም። እንደውም የተደበቀ ሚስጥር አለ አወጣለሁ እያለ ነው። እሷም እንደዛው እኔም ጋለ እያለኝ ነው። እንደዚህ እኮ ነው ጥሩ አይደለም ማለት ነው። ልጅ መካከል እና እንደዚህ በተለይ የወለዱ መካከል ማለት ነው ቢለያዩ ራሱ አይለያዩ። ምክንያቱም ወልደዋል ከአንድም 2 ወልደዋል። እና ይሄ ነገር ቢቀርባችሁ ባይነኝ እኔ በራሴ ማለት ነው በራሴ እና አስተያየታችሁ